በጋርድ የምትንቀሳቀሰው አርቲስት በሀገራችን የኪነ ጥበብ ኢንዱስትሪ መነጋገሪያ ከሆኑና ሁሌም ውዝግብ ከማያጣቸው አርቲስቶች መሃል ተወዳጇና ባለስልጣኑ አርቲስት ማስተዋል ወንደሰን አንዷ ናት። ማስተዋል ከትወናው ባሻገር የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት በመሆን በማገልገል ላይ ስትሆን ለዚህ ሹመት የተመረጠችበት መንገድ አነጋጋሪ የነበረ ጉዳይ ነው። በዚህና በሃይማኖቷ ምክንያት ከህዝብ ጋር ያስተዋወቃትን ትወና ሙሉ በሙሉ ባተውም ከቅርብ ጊዜ ወዲህ እያየናት አንገኝም። አርቲስት ማስተዋል ወንደሰን ውዝግብ ከማያጣቸው አርቲስቶችን መሃል አንዷ ናት። ከአነጋጋሪ የአለባበስ ስታይሏ በመነሳት እስካሁኑ አስገራሚ የባህሪ ለውጧ ዳሰናል። ባለስልጣን ከሆነች በኋላ ያላትን አስገራሚ የአኗኗር ስታይሏ ጨምሮ በርካቶች ስለማያውቁት ስለማስተዋል 5 ሚስጥሮችን በዚህ ቪዲዮ ይዘንላችሁ መጥተናል። ምን የሚለውን ቪዲዮን እስከ መጨረሻ በመከታተል ማግኘት ትችላላችሁ። ትወናና እግር ኳስ ሲያልፍ እንኳን የማይገናኙ የተለያዩ ነገሮች ናቸው። ማስተዋል በምን መስፈርትና ብቃቷ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ሆነች በማለት በርካቶች ይናገራሉ። እናንተስ በዚህ ሐሳብ ተስማማላችሁ ወይስ አይ ለቦታው ትመጥናለች ከሚሉት ወገን? ሐሳባችሁን ኮሜንት ላይ አጋሩ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ ማድረግ ቤተሰቡን፣ ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። 5 የጥበብ ህይወቷ በምታደርጋቸው አወዛጋቢ ድርጊቶች እንዲሁም በምታዘወትራቸው ወጣ ያሉ አለባበሶች አነጋጋሪ የሆነችው አርቲስት ማስተዋል ወንደሰን አብዛኞቻችን በሚባል ደረጃ በደንብ ያወቅናት በኢቢኤስ ቲቪ ይተላለፍ በነበረ ዘመን ድራማ ሲሆን ብዙ የአማርኛ ፊልሞችም ላይ ለመተወን በቅታለች። ማስተዋል የተወለደችው በመዲናችን አዲስ አበባ ሳሪስ አካባቢ ሲሆን ገና በልጅነቷ ነበር ሞዴሊንግ የጀመረችው። ማስተዋል ወንደሰን በእናቷ አበረታችነት እና ግፊት ወደ ትወናው ዓለም ልትገባ ችላለች። ለጀማሪ ሴት ተዋናይ ፈተና የሆነው ጾታዊ ፈተና ያልበገራትና በሴትነቷ ሳትጠቀም ባላት የትወና ፍቅርና አቅም የፊልሙን ዓለም ሰብራ የገባችው ትንሿ ማስተዋል የመጀመሪያ ፊልሟ የሆነውን 17 መርፌ ከሰራች በኋላ በአጭር ጊዜ ውስጥ ታዋቂነትን እና ዝናን ልትጎናጸፍ ችላለች። በዚህም ምክንያት እጅግ በርካታ የኢንስታግራም እና ቲክቶክ ተከታዮችን በአጭር ጊዜ ውስጥ ልታፈራ በቅታለች። ይህም አጋጣሚ ተጨማሪ የፊልምና የማስታወቂያ ስራዎችን ይዞላት መጥቷል። 4 አወዛጋቢዋ ማስተዋል በለጋነቷ ዝነኛ የሆነችው ማስተዋል የምታደርጋቸው አወዛጋቢ ድርጊቶቿ ከምትሰራው የፊልም ስራ ጎልቶ መውጣት የጀመረው በዚህ አጋጣሚ ነበር። እጅግ ውድ ምናልባትም በመቶ ሺዎች በሚቆጠር ገንዘብና ሰርግን የሚያስንቅ ልደት ስታከብር በማህበራዊ ድረገጾቿ ቪዲዮ ትለቃለች። ታዲያ አብዛኛው ህዝብ ምላሽ ቁጣ ቀስቅሶባታል። እጅግ ውድ በሚባል መጠጦች እየተራጩ ጭምር የለቀቀችው ቪዲዮ ከመነጋገሪያነት አልፎ አጨቃጫቂም ሆኖ ነበር። እሷም መልስ ስትሰጥ ሁሉም ወጪ የተሸፈነው በስፖንሰሮች ነው፣ እኔ ያወጣሁት ምንም አይነት ገንዘብ የለም፣ የልደት ቀኔን በመጠቀም የተሰራ ማስታወቂያ ነው ስትል ተናግራለች። ሌላኛው አወዛጋቢ የማስተዋል ተግባር ደግሞ በጥልቁ መንፈስ የሚሰራውን ሬማ የተባለ ጸጉር ስታይል ተሰርታ በአንድ የቴሌቪዥን ጣቢያ ብቅ ማለቷ ነበር። ይህ ድርጊቷ በሰፊው አስተችቷትም ነበር። ሁላችንም እንደምናውቀው በአንድ ወቅት ከላይ በጠቀስናችሁ ሬማ የተባለው ዘፋኝ ወደ ኢትዮጵያ ሊመጣ ነው ከተባለ ሰዓት ጀምሮ እጅግ ከባድ ቁጣን ቀስቅሶ እንደነበረ የቅርብ ጊዜ ትውስታችን ነው። ሃይማኖት፣ ባህል፣ ወግ ባለበት ሀገር እንዴት የጥልቁን ስራ ሊያስፋፋ ይመጣል ተብሎ ቁጣ የበረታባቸው አዘጋጆችም በሌላ ዘፋኝ ሬማን መቀየራቸው አይዘነጋም። ማስተዋልም ከዚህ ሬማ ተቃውሞ በኋላ ነበር ይህን ስታይል ተሰርታ የመጣችው። ይህ ድርጊቷ ከአብዛኛው ህዝብ ጋር አጋሽቷት ያለፈ አነጋጋሪ ድርጊትም ነበር። 3 የፍቅር ህይወቷ ምንም እንኳን በብዙ ነገሮች ማህበራዊ ሚዲያ ላይ ያለችው አርቲስት ማስተዋል ወንደሰን የፍቅር ህይወቷ ግን በየትኛውም አጋጣሚ ማውጣት የማትፈልግ ጠንቃቃ አርቲስት ናት። በዚህ ጉዳይ ላይ የተለያዩ ሀሳብ ቢነሳም በርካቶች የፍቅር ህይወታቸውን ባወጡ ማግስት ለፍቺ ሲዳረጉ እናያለን። ከዚህ ምክንያት የተነሳ ማስተዋል የፍቅር ህይወቷን ወደ አደባባይ ባለማውጣቷ በርካታ አድናቂዎቿ ያደንቋታል። በአንድ ወቅት የምትመለከቱት ከጋዜጠኛ እንዳልካቸው ዘነበ ጋር የወጣው ምስል በርካቶች የፍቅር ግንኙነት ጀምረዋል እንዴ ያስባለ ጉዳይ ነበር። ነገር ግን ሁለቱም በሚከተሉት እምነት ቤተክርስቲያን ውስጥ የአምልኮ ስነ ስርዓት ላይ የተነሳ ምስል እንጂ ሌላ ነገር እንዳልሆነ ታውቋል። የዛሬ 4 ዓመት ገደማ በ21 ዓመቷ መቼ እንደምታገባ የተጠየቀችው አርቲስት ማስተዋል ወንደሰን በ25 ዓመቷ እንደምታገባ ተናግራም ነበር። በኢቢኤስ ቲቪ ቅዳሜን ከሰዓት ሻይ ሰዓት ላይ ቀርባ ከ4 ዓመት በፊት እንዲህ ብላ ነበር። እንደውም የዛኔ ማስታወሰው በ25 ዓመት የማግባት የምፈልገው ብለሽ ነበር። እሱ ነገር አልተቀየረም። አሁን በ25 ነው የምፈልገው። እውነት? ታዲያ 4 ዓመት እኮ ነው ያለሽ። ማስተዋል እንዲህ ብትልም እስካሁን የማግባቷ ነገር አልተሰማም። ምክንያቱም ደግሞ እንዳለችው ጸባይ ያለ ወንድ አታይሁን። መልሱን ለእናንተ። 2
ሃይማኖተኛዋ ማስተዋል። አብዛኛው ሰው እንደሚለው ማስተዋል ሃይማኖቷን ቀይራ ፕሮቴስታንት ሆናለች እየተባለ የሚናፈሰው ወሬ የተሳሳተ እና ከእውነት የራቀ ሐሳብ እንደሆነ ከቅርቧ ሰዎች ልናረጋግጥ ችለናል። ብዙዎች ከኦርቶዶክስ እምነት ወደ ፕሮቴስታንት ዓለም ተቀይራለች ቢሉም ይህ ከእውነት የራቀ ሐሳብ ነው። አርቲስት ማስተዋል ወንዶሰን እና ቤተሰቦቿም ጭምር በእምነት ደረጃ ፕሮቴስታንት የነበሩ ሲሆን ነገር ግን ማስተዋል በእምነቷ ጠንካራ ከሚባሉት ደረጃ አልነበረችም። ይልቅም የናይት ክለብ አድማቂም ነበረች። ብሎም በተለያዩ የዘፈንና የዳንስ ቪዲዮዎችም ነበር የምትታወቀው። ልክ አስቀድመን እንደነገርናችሁ እነ ሬማን በመከተል ልክ እንደዚህ በቤቢ ካም ዳውን ስትቀውጠው ነበር የምናውቃት። አሁን ባለው ሁኔታ ግን ከስራዋ ጎን ለጎን ወደ ሃይማኖቷና ወደ አምላኳ በእጅጉ በመቅረብ በቤተክርስቲያን መታየት ጀምራለች። በተለይም ቦሌ አደይ አበባ ስቴዲየም አካባቢ በሚገኘው ኤቨርላስቲንግ ክራይስት ኢንተርናሽናል ቸርች በተደጋጋሚ ታይታለች። ከቸርቿ ፓስተር ጥሌ ጋርም አብረው በአንድ ፕሮግራም ላይ ታይተው ነበር። ወደ ተወቹ ሃይማኖቷ ተመለሰች እንጂ እንደሚናፈሰው ወሬ በጭራሽ ከአንድ ሃይማኖት ወደ ሌላ እምነት እንዳልቀየረች ልናረጋግጥ ችለናል። በተጨማሪም ማስተዋል ከራሷ አልፋ ሌሎችን እባካችሁ ናይት ክለብ ይቅርባችሁ፣ በዚህ ሰይጣን ነው የሚመለከው ስትል ወደ ኢየሱስ ኑ እረፉ ብላለች። ማህበራዊ ሚዲያውንም እንዲህ ባሉ መዝሙሮች እየዘመረች በለቀቀችው ቪዲዮ ሞልተዋለች። አንድ ባለስልጣኗ ማስተዋል። አስቀድመው ባለው ርዕስ ስር እንደነገርናችሁ አርቲስት ማስተዋል ወንዶሰን እነዛ አነጋጋሪና አወዛጋቢ ድርጊቶቿን በአስገራሚ ሁኔታ በመተው ወደ ሃይማኖቱ ከተጠጋሽ በኋላ ሌላ ስራም በሯን አንኳኩቶ መጥቷል። ይህ ከፍተኛ የመንግስት ኃላፊነት ሲሆን ለቦታው ትመጥናለች አትመጥንም የሚለው አሁንም እያወያየ የቀጠለ ጉዳይ ነው። አሁን ማስተዋል ወንዶሰን ከአርቱ በተጨማሪ ጥበቃ የሚደረግላት የመንግስት አመራርም ጭምር ናት። በእርግጥ ማስተዋል ወንዶሰን በልጅነቷ እግር ኳስ በጣም የምትወድ ሲሆን የተጫወተችም እንዳደገች ትናገራለች። የኢትዮጵያ ቡና ቀንደኛም ደጋፊ ናት። ኳስ መውደድና ስለ ኳስ ማወቅ የተለያዩ ነገሮች ቢሆንም አርቲስት ማስተዋል ወንዶሰን የአዲስ አበባ እግር ኳስን እንድትመራ ተመርጣ በማገልገል ላይ ትገኛለች። እንኳንስ ስለ ኳስ የማያውቅ ይቅርና የውጭ አገር ዜጎች መጥተው ያለወጡትን የሀገራችንን እግር ኳስ አርቲስት መርቶት ሊቀየር አይችልም የሚሉ ትችቶች በማህበራዊ ድረገጾች የተመለከትነው ጉዳይ ነው። በእርግጥ በሰለጠነው ዓለም ዝነኞችን ወደ እግር ኳስ በማምጣት የተለያዩ የማርኬቲንግ ስራዎች እንደሚሰሩ ይታወቃል። ነገር ግን እንዲህ ባለ ከፍተኛ ኃላፊነት ላይ ያውም አርቲስትን ማስቀመጥ ያልተለመደ ጉዳይ ነው። የሆነ ሆኖ በጠቅላላ ጉባኤ ወቅት አርቲስት ማስተዋል የስራ መልቀቂያ ታስገባለች ተብሎ ቢጠበቅም እሷ ግን በስራዋ ቀጥላለች። ውድ ቤተሰቦቻችን እናንተም በዚህ ጉዳይ ላይ ሀሳባችሁን በጨዋነት እንድትሰጡ እየጠየቅን የዛሬውን ቪዲዮ እዚህ ጋር እናበቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮውን ላይክ እና ሼር እንድታደርጉ እየጠየቅን በቀጣይ በሌላ በተሻለ ቪዲዮ እስክንገናኝ በሰላም